ቤሉል ለኑኑ ትልቅ ስጦታ ሰጣት። ቤሉል ኑኑን ለማፍቀር እንዲሁም ቀለበት ለማሰር ለቤተሰቦቹ ተናገረ። ስጦታው ምንድነው የምትሉ በሙሉ ይህን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አዳምጡ። እስከ ዛሬ ድረስ ስናስብ ስናቅድ እንዲሁም ቤሉልና ኑኑ መቼ ነው የሚጋቡት እያለን ብዙዎቻችን ስንጠብቅ እንደነበር አሁን ላይ ቤሉል ለቤተሰቦቿ እንዲሁም ለእህቷ በመናገር ኑኑን ለማግባት ወስኛለሁ። ስለዚህ የቀለበት ፕሮግራማችንን መቼ እናድርገው እያለ ለቤተሰቦቹ ለሷም ቤተሰቦች ማማከር ጀመረ። ቤሉልና ኑኑ አሁን ላይ ፍቅራቸው ጨምሮ ደስ የሚል ሁኔታ ላይ ናቸው ያሉት። ቤሉል ለኑኑ ያለው ነገር በጣም ደስ ይላል። ሲመታ ሲደበደብ እንደነበርም እናስታውሳለን። አዶኒ ኑኑ የኔ ናት የማንም አይደለችም ብሎ ቤሉልን አግቶ ሲያሰቃይ እንደነበርና ኑኑ ላንተ አትሆንም ለኔ ናት እያለ ነገሮችን ለማፍረስ ቢሞክርም ግን ሳይሳካለት ቀርቶ አሁን ላይ ቤሉልና ኑኑ አንድ ላይ ለመሆን ወስነዋል። ኑኑም አለችው ቤሉል እኔ እኮ በጣም የደሃ ልጅ ነኝ፣ ምንም ነገር የለኝም። ስለዚህ አንተ እንዴት ልትወደኝ ትችላለህ እያለች ትነግረው ጀመር። እሱም አላት እኔ አንቺነትሽን ነው እንጂ ቤተሰቦችሽ ምን ይሰሩልኛል? እኔ ቤተሰቦችሽን አላገባሁኝም፣ አንቺን ነው እንጂ ያገባሁት። ስለዚህ መቼም ቢሆን እኔና አንቺ አንለያይም። አሁንም ቢሆን ለወደፊት አብረን ለመሆን ወስኛለሁ። ስለዚህ እኔ የደሃ ልጅ ነኝ፣ ብር የለኝም፣ እናት የለኝም፣ አባት የለኝም እያልሽ እንዳትጨናነቂ። እኔ አባትም እናትም ሆንሻለሁ። ስለዚህ አሁን ላይ ለእህትሽ ተናግረሽ ነገሮችን በአንድ የምንሆንበትን ጊዜ ብቻ ማመቻቸት ነው ያለብን እያለ ይነግራት ጀመር። እሷም በጣም ደስ አላት። እውነት በጣም ትወደኛለህ ማለት ነው። ስለዚህ አንተ ለኔ ስለሆንክ በጣም ደስ ብሎኛል። አንተስ ደስ ብሎሃል እያለች ተናግረው ጀመር። እንዴት ደስ ባይለኝ ኑሮ ነው እንዴ ላንቺ ቀለበት ለማድረግ የወሰንኩት? ስለዚህ ስለምወድሽ ስለማፈቅርሽ ነው እኮ። ምን ነው ምን ሆነሽ ነው እያለ እሱም ይጠይቃት ጀመር። እሷም ለእህቷ ተናገረች። እኔ ቤሉል ጋር ቀለበት ለማሰር አስቤያለሁ፣ አንቺስ ምን ታስቢያለሽ እያለች ትነግራት ጀመር። እሷም በጣም ደስ አላት። ከጎንሽ መሆን እኮ በጣም አሪፍ ነው። ቤሉል በጣም ጥሩ ልጅ ነው፣ ቤተሰቦቹን የሚያከብር በጣም ደስ የሚል ልጅ ነው። ስለዚህ ቤሉል ያንቺ ሆነ ማለት ወንድማችን ማለት ነው። ካሁን በኋላ ያለንን ነገር ከሱ ጋር እንመካከራለን። እሱም ደግሞ ቤተሰቦቹን ያማክር ትላት ጀመር። ቤሉልም ወደ ቤተሰቦቹ ሂዶ ስለ ኑኑ ያማክራቸው ጀመር። ኑኑን እኮ ላገባት ነው፣ ምን ወሰናችሁ? እኔ በጣም ደስ ብሎኛል። ስለዚህ ቀለበት ማድረጋችን ነው፣ እናንተ ምን ትላላችሁ ብሎ ይጠይቃቸው ጀመር። እነሱም ትንሽ ቅር ቢላቸውም እሺ አንተ ወደድከውን እንወዳለን፣ ምን ችግር አለው? አንተ ከወደድካት እኛ አናገባት አንተ ነህ እንጂ ብለው እነሱም ሲመልሱለት በጣም ደስ አለው። እንግዲህ አዶኒ ምን ሊሆን እንዲሁም መሲ ያፌት ምን አሉ የሚለውን ምነግራችሁ ይሆናል። እነሱም ይሄን ነገር ሲሰሙ በጣም ደስ ብሏቸው ነበር። እውነት ለመናገር እኔ ያሰብኩትም ሆነ ያቀርኩት ይሄን ነበር።
ለእሷ ስል ብዙ መጽዋዕት ከፍያለሁ። ታግቼም ተደብድቤያለሁ። እርቦኛል፣ ጠምቶኛል። ስለዚህ ኑኑ ከኔ ውጭ ለማንም አትሆንም እያለ ደጋግሞ ይነግራቸው ጀመር። እነሱም እኛ ምን አሻን፣ አንተ ደስ ካለህና የምትፈልገው ነገር ከሆነ እኛ በሰው ህይወት እኮ አንገባም እያሉ ይነግሩት ጀመር። እውነት ለመናገር ነገሮችን ለመጣርም ሆነ ላለማድረግ ቢሞክርም አሁን ላይ ግን የተሳካለት በጣም ትልቅ ነገር አለ። እሱም ደግሞ ሲያስበውና ለቤተሰቦቹ ለመናገር ሲሞክር ባሉበትና ባቀዱበት ሁኔታ ላይ ተገኝቷል። አዶኒ የኑኑና የቤሉል አንድ ላይ መሆን ባያስደስተውም ቢያናድደውም ግን እሷ ኑኑ የምትወደው ከአዶኒ ቤሉልን ነው። እንግዲህ መጨረሻው ምን ይሆን የሚለውን አብረን የምናይ ይሆናል። ፍቅራቸውን ቤተሰቦቹ ተቀበሉ ወይስ ምን ሆኑ የሚለውን ካየን ደግሞ ነገሮችን ለማጣራት እንወስናለን ማለት ነው። ስለዚህ ቤሉልም በጣም ደስ ብሎታል፣ ኑኑም ደግሞ በጣም ደስ ብሏታል። ስለዚህ መቻሉ የቀለበቱን ቀን እንዲሁም የቀለበቱን ፕሮግራም የሚለውን ልናይ ይቻላል። አዶኒ በእነሱ ምክንያት ቢናደድም አሁን ላይ ግን ቁርጥ መሆኑን ሲያውቅ ነገሮችን ለመተውና ነገሮችን ላለማድረግ እየወሰነ ይገኛል። ብዙዎቻችን የቤሉልና የኑኑ ፍቅር እንዲጨምር እንዲሁም እንዲጋቡ ፍላጎታችን ነበር። አሁን ላይ ግን ፍላጎታችን ተሳክቶ ሁለቱም ተጋብተው ለመኖር ዛሬ ነገ እያሉ ይገኛሉ። እውነት የሚወዱትን ሰው ማግኘት ትልቅ ደስታ ነው። ከምትወደው ከሚወዳት ጋር መኖርም ትልቅ ነገር ነው። ስለዚህ ቤሉልም ለኑኑ ጽድት ያለች አበባ ገዝቶ ወደ እሷ ይዞላት ለመሄድ ሞከረ። ስለዚህ አበባውንም ፍንድቅድቅ ብላ ተቀበለች። እሷም ደስ አላት። አበባውን ስትቀበል ነገሮችን ለማድረግ ብትሞክርም እንረጋጋ፣ ገና እኮ ቀለበት አላሰረም። ስለዚህ ነገሮቹ በኋላ ላይ ቢቀየሩብንስ ምን ማድረግ አለብን እያለች እሷም ትነግረው ጀመር። እሱም ደግሞ የተቀየረ ይቀየር፣ አንቺና እኔ ዋናው መዋደዳችን ነው። ቤተሰብ ፈቀደ አልፈቀደ ስለኛ ህይወት ምን አገባቸው፣ አንቺና እኔ ከተዋደድን እያለ ይነግራት ጀመር። እሷም እሺ ቤተሰብ ያው ስለኛ ህይወት ላይ መለከታችሁ ይችላል፣ ግን እሳ አብረን ለመሆን የምንወስነው ነገሮች አሉ። እነሱንም ከወሰንን ብዙ ነገሮች ከኛ ላይ እንዲሁም ከሱ ላይ ሊሆን ይችላል በማለት እሷም ደጋግማ ትናገር ጀመር። ሌላውንም ለመናገር ቢሞክሩ ብዙዎቹ የቤሉልና የኑኑ ፍቅር ስለታያቸው እንዲሁም አብረው ለመሆን ስለሞከሩ ብዙዎቻቸው ለነሱ ፍቃድ ሰጥተዋቸዋል። እንደፈለጋችሁ ሁኑ፣ ግን ቀለበት ሰሩ፣ ቤተሰብ ይተዋወቅ፣ ከዚያ በኋላ የፈለጋችሁትን ላይፍ መኖር ትችላላችሁ እያሉ ነገሮችን ማድረግ ይቻላል። አሁን ላይ ብዙ ነገሮች ቢሆንም በሌላም ሆነ በዚህኛው ብዙ አንዶች ነገር አሉ። ስለዚህ የኑኑና የቤሉል ደስታ ያስደሰታችሁ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ አድርጉ። ቤሉልና ኑኑ መቼም አይለያዩም፣ ካሁን በኋላም የራሳቸውን ህይወት ይኖራሉ እያለን ብዙዎቻችን ለመጠየቅ ሆነ ለማሰብ እየተቸገርን እንገኛለን። አሁን ላይ ግን የሁለቱም ሆነ የሌሎቹ አስተሳሰብ አንድ ላይ ስለሆነ በጣም ደስ ይላል። ስለዚህ የቤሉልና የኑኑ አድናቂዎች በሙሉ እንኳን ደስ አላችሁ። በቀጣይ ደግሞ የምንገናኝ ይሆናል። ይህን ቪዲዮ ስለ ኑኑ እንግዲህ አብረው መሆን ያስደስታችሁ በሙሉ ላይክ እና ሰብስክራይብ እያደረጋችሁ
ቀጣይ እንግዳ ክፍል 49ን ይዤላችሁ ብቅ እላለሁ። እወዳችኋለሁ።